تكرهنا كقوتو قارا زنبلا قبلتها زمت العلن بيت كذا زمت العلن بابا زمت العلن This is Messi This is not penalty This is not penalty አንፈልግም እኛ የእግር ኳስ ፍጹም ሊዮኔል ሜሲ እግዚአብሔር እሱ ሰው እንደሆነ ለማሳየት ነው ፔናልቲ የሚሰጠው ሰው ነው ገባካ እንዳይመለጥ እሱ ሰው እንደሆነ እንዲያውቅ ነው ፔናልቲ የሳተው ይለያል ሊዮኔል ሜሲ ምን አይነት ፍጹም ተጫዋች ነው የእግር ኳስ ፍጹም አንተ እሱን ባለማድነቅ እሱን ባለመውደድ በቃ አይዞ የእግር ኳስ ፍጹም አላየሃትም ፓፓ ሁሌ የምደሰተው እኔ ማነኝ ፓፓ ዘመተላለሁ ይሄን ቪዲዮ ማለት ነው ቫሞስ አርጀንቲና ቫሞስ ሊዮኔል ሜሲ በስመ አብ የስንቱ ማክስ ተላጠ ፈርስታፍ ይሄ ሰውዬ ባለጌ ነው ፈርስታፍ ፔናልቲ ሳተ እድል ሰጠህ እንድትለፈልፍ ቲክቶክ ላይ መተ ቪዲዮ ፖስት እንድታረግ እድል ሰጠህና ከዛ ሰከንድ አፍ አዋረደ በዚህ ጨዋታ አንድ ጎልና አንድ አሲስት ማድረግ ችሏል ከወጣቶቹ ኪሊያን ምባፔና ኤርሊንግ ሃላንድ አሁን በልጦ የዚህ ዓለም ዋንጫ ቶፕ ስኮረር ሆኗል በ8 ጎሎች በዓለም ዋንጫ ታሪክ ብዙ ጎሎችን ያስቆጠረው ሊዮኔል ሜሲ ነው በ9 ተከታታይ የዓለም ዋንጫ ጨዋታዎች ላይ በተከታታይ 9ኙም ጨዋታ ላይ ጎል ያስቆጠረ ብቸኛው ተጫዋች ያ ብቻ አይደለም ባለፈው አሲስቱ ተሰርዛበት ነበር እንግዲህ ተጨርፏል ተብሎ ኦንጎል ነው ተብሎ ተሰርዞበት ነበር ዛሬ አሲስት ማድረግ ችሏል ከዲየጎ ማራዶና እንግዲህ በአንድ በመምለጥ በዓለም ዋንጫ ታሪክ ብዙ አሲስት ያደረገው ተጫዋች ሆኗል ማለት ነው በዓለም ዋንጫ ታሪክ ብዙ አሲስት ሜሲ በዓለም ዋንጫ ታሪክ ብዙ ጎል ሜሲ በዓለም ዋንጫ ታሪክ ብዙ ማን ኦፍ ዘ ማች ያለው ሜሲ በዓለም ዋንጫ ታሪክ ብዙ ፕሌየር ኦፍ ዘ ቶርናመንት ወይም የዓለም ዋንጫው ምርጥ ተጫዋች ተብሎ የተመረጠ ሜሲ እንደው ለወዳጅም ለጠላትም ቢደግመው አሪፍ ነበር አሁን አርጀንቲና የትም እንደማደርስ እኮ ግልጽ ግን እንኳን ዛሬ አልወደቀች ከኢንግላንድ አታልፍም በእርግጠኝነት አርጀንቲና ሚረባ ቲም አይደለም ግን እንኳን ዛሬ አልወደቀችም እንኳን ሜሲ ጎል አገባ አበቃ ከ2-2 3-2 በክርስቶስ ምን አይነት ብልግና ነው የስንቱ ማክስ ተላጠቁ ፈርስታፍ ስንቱ ለፈለፈ ለማንኛውም ማንሽም እንድታስመስኝ አልፈልግም ማንንም ሰው ሜሲ እንዲወድቅ እኔ መጣ አይኔ ሜሲ እንዲያልፍ ነው ፈልገው እኔ አልቋጠርበትም አብዩኤል እስከዚህ ድረስ ካየው ይሄን ቪዲዮ ማለት ነው አትፈልግም ሜሲ እንዲያሸንፍ አንሳከስ ምን አይነት ጨዋታ ነው በስማ ይሄ እግር ኳስ ሳይሆን ማለት በቃ የህይወት ተሞክሮ ይሄ ላይፍ ሌሰን ነው በቃ አንተ ካንተ የሚጠበቀው 99% ስጥ የሆነ ሰዓት ይከፈላል ያንተ ሰዓት ትመጣለች ከ80 በኋላ 3 ጎል እምነት ይዞ ሂዶ ማለት ነው እዛ ይሄ የደስታ ሳቅ እያለቀሰ ነው ንጉሹ የደስታ ሳቅ እያለቀሰ ነው ይሄ ነው እግር ኳስ በቃ አንተ ትበሏለህ ሲጀመር ሄደ ሁሉም ነገር ይገባሃል ማለት ነው እንዲ ላበላብ እስከምንሆን ፔናልቲ ሆን ብለህ እየሳትክ ያንተ መጮሽ ሆነን ቀረን በቃ እንዲ ተልስ ከምንል በቃ የምታሸንፈውን ጨዋታ አረጋግጥ አሸንፍ በቃ ለምንድን ነው የምታስጨንቀንኛ እንዴ ግብጽ ለምን ስሜት እንትን ተስፋ ተሰጣችኋለህ እንዴ በስመ አብ የለፋ በቃ እስከ መጨረሻው ሰዓት የታገለው የውጤቱ ተሰጠው በስመ አብ ጨዋታ ሁሉም ነገር የነበረው ጨዋታ ይሄ ጨዋታ ያመለጠው ሰው በቃ ምን አይነት ጨዋታ አርጀንቲና ፎር ዘ ፋይናል ጠብቁ ሻት አፕ ፔናልቲ ሳተ ምናምን ብላችሁ ቪዲዮ ልሰሩ የነበራችሁ የሰራችሁ ሰው ሻት አፕ ሄዳችሁ አልቅሱ የትናንትናው ሀዘናችሁ አልወጣላችሁ በእናንተ ቤት ልታበሽኩና ሻት አፕ አርጀንቲና ላይ ስታገባ ነው መፍራት ያለብህ ማን አግሬሲቭ ነው የሚሆኑት ሊበሉ ይደርሳሉ ጀስት ላይክ እንደዚህ ሜሲ ኢቭን ቢሸነፍ ራሱ ማለት ነው ጦሱን እኔ እንዲ ምን እንዳይቀርበት ነው ምን ቀርቶበት ነው የሚያዝ ነው እሱ ደግሞ ሻት አፕ ኤቭሪዋን ሻት አፕ ሄዳችሁ ተኙ የአፍሪካ ቲሞች እግዚአብሔርን አፈር ያስበላችሁ መች ነው በስርዓት የሚያሸንፉት ቆይ ባለፈው ሴኔጋል እስከ 86 እየመራች ተሸንፋ ወጣች 2-0 እየመሩ 10 ደቂቃ እንደው እንዳይከላከሉ እንዴ ኧረ በስመ አብ ምን አለ ቀድሞ እዛው ቢሸነፉ ቀድሞ ጎል ቢገባባቸው ተስፋ ሰጥተው አስቋጥረውን እኔ እኮ ሲጀመር ተስፋ አላረኩም ነበር እግዚአብሔርን ምንም አያመጡም ብዬ ነበር ቲም እስከ ምናምን አስቋጥሮ ባለቀ ሰዓት ምን ነው
አርጀንቲናና ሜሲ ማለት ነው ዘንድሮ አክተር ሙድ እያራመዱብን ነው ገብቷላ አክተር በቃ ቀድሞ አይደበደብም አይነት ሙድ እያመጡ ነው ቀድሞ ይደበደቡልና ከዛ በኋላ ነው ተነስተው መደብደብ የሚጀምሩት ምን አይነት ሙድ እያራመዱ ነው ማን እኔ እኮ አይነት አፍሪካዊ ሀገር ሆና 3-2 እንኳን ጫውታውን በተመራው ለታሸነፈ አትችልም በፍጹም እርግጠኛ ሆኜ የምነግራችሁ ነገር እዚች ጋር ነው ጫውታው ጭንቅላት ነው ማንዬ በቃ በዚህ ላይ ደግሞ እንደ አርጀንቲና ያለ ሻምፒዮን ሆነ ሊዮኔል ሜሲን የሚያክል ተጫዋች በውስጡ ያዘ ቡድን መቼም ልትሰብሩ አትችልም እኔ እንጃ 3 ጎል አግብተበት ራሱ ስብር ልታረጉ አትችልም በቃ በሳይኮሎጂው ረገድ ይበልጣል ነው ማለት በቃ ደግሞ አፍሪካዊ ሀገርና አውሮፓ ሀገር ቢሆኑ እኮ ተስፋ አላረገችል ነበር ግን አፍሪካዊ ምንም ማባካታ መጣም ነው ማለት ለማንኛውም ይህ አርጀንቲና እጅግ አስገራሚ አስደናቂ ነው ጀምአው እንደዚህ አይነት ካምባክ የኬፕ ቨርዲ ጮት ያለፈበት መንገድ ታስታውሳላችሁ አሁንም በግብጽ ላይ ደግሞታል ማንዬ ለምንድነው ይሄ ቡድን ዋንጫ ይበላል ብለን በኮንፊደንስ ማናወራ ለምንድነው ለነ ፈረንሳይ ለነ ስፔን ቅድሚያ የምንሰጠው ከነሱ በተሻለ ሁኔታ ራሱን ፕሩፍ እያደረገ ያለ ቡድን ነው ማን ተሽላላችሁ ምንም አይወጣላችሁ ማን በዚህ ላይ በሜሲ እየተመራ አንተ ምን አይነት ጎል ያገባው ምንድነው ያገባው ጎል ማን ፔናልቲ ሰጠው ለገኛው በተናው አለማ ገባታ አትልም እኔ አለማንተ የናት ጎመና ደረቀው በቀጨቀጨው አለ አባቴ አርገለ እናቴ ከልቤ ማንም ትዳዳ ከሚበላ አንተ ብላ ማንም ወልጋታ ከሚበላ ማንም እኔ ሮናልዶ ካልበላ አንተ ብላ እናቴ ከልቤ والله العظيم ኧረ ሜሲ ያርግልሽ ጨርሻለሁ 80 ደቂቃ እየመሩ መለጥለጥ የአፍሪካ ክለብ መታወቂያ ሊሆን ነው በቃ አይለፍላችሁ የተባልን ወይኔ ያለ እግር ኳስ ማታይ ከሆነ እኔ ምንም ልረዳህ አልችልም ዛሬ በተመሳሳይ ሰዓት ሲፈጠሩ የነበሩ ነገሮችን እኔ እንዴት እንደማስረዳህ አላቅም ዛሬ ግብጽ ብታልፍ ኖሮ ለመጀመሪያ ጊዜ 2 የአፍሪካ ቡድኖች 8 ውስጥ ይገቡ ነበር ዛሬ ግብጽ ብታልፍ ኖሮ ታሪክ ይሆን ነበር 2-0 ሲመሩ የነበሩት ግብጾች በኢየሱስ ስም ሜሲ እኔ መድኃኒዓለምን ይወላችሁ ሲጀመር ይሄ ቪዲዮ ለዱዝ ደጋፊዎች አይደለም ግን በቃ I love this game ብሏል ኢብራ መድኃኒዓለምን ይሁን ዋው መሲ ቫሞስ አርጀንቲና ምን አይነት ካምባክ ነው ያሳየችን አርጀንቲና ይችላሉ ግብጽ ሲጀምር ማለት ነው በአባይ ጉዳይ ስትከራከር እንጂ ኳስ ስትጫወቻ ያምርብሽም 2-0 እየመራሽ እንዴት ነው በ10 ምናምን ደቂቃ 3 ጎል የሚገባባችሁ አራ አፍሪካ አይለፍልሽ የተባለች በቃ እንትን አፍሪካ ነች በቃ ቫሞስ አርጀንቲና ቫሞስ ሜሲ ቫሞስ ድጋሚ ያደረገው ኖ ዋን ካን ኮምፔር ሊዮኔል አንድሬስ ሜሲ ከዚህ በፊት ብያችሁ ነበር ሊዮኔል ሜሲ ማለት የሰው ልጅ ሊያስበው የማይችለው ነገር በተሻለ ጥራት ማድረግ የሚችል ተጫዋች ነው ብዬ ደጋግሜ ስነግር ነበር ልዑሉ በድጋሚ ዓለም ዋንጫ ላይ ንጉስ መሆኑን አሳይቷል ምን አይነት ነገር ነው ፔናልቲ ስቷል የራሱን ፔናልቲ ስታት ራሱ ነው የሚያርመው ስለ ነበር መልሶ አሲስትና ጎል አድርጎ ነው የሚመልስል በእጥፍ ነው የሚሰጥ ሊዮኔል አንድሬስ ሜሲ ምን አይነት ድንቅ ነገር ነው ደግሞ ዛሬ ያሳየን በእናታችሁ ኖ ዋን ካን ኮምፔር ሊዮኔል አንድሬስ ሜሲ ማድረግ የሚችለው ነገር ማንንም ማድረግ አይችልም ከዚህ በኋላ ብትወርቅ አይቆጨኝም የኔ ጌታ አሳፍረኸኝ አታውቅም በታሪክ አንተ ጎል አስቆጥረ አሸንፈ ነው የምታለቅሰው የሚገርም ጨዋታ ነበረ ግብጾች አፍልተው ነበር 2 ጎል 3 ጎል እያስቆጠሩብን ሊዮኔል አንድሬስ ሜሲ ብቻቸውን ኩክ አደረጋቸው ብቻውን ሊዮኔል አንድሬስ ሜሲ ሙሉ ግብጽን ኩክ አደረጋት እጅግ በጣም አስገራሚ ጨዋታ ነበር ሆነ ያልኩት ጨዋታው ሳልቅ በቃ እንደኔ ተጨንቃችሁ የተነፈሳችሁ ሰዎች አላችሁ ወይ ኮፒ ሊንክ እና ሼር በደንብ አድርገው እርግጠው በእናትህ ሜሲ ፈርቼ ነበረ አርጀንቲና እንዴት እንዳረጉኝ የኔ ጎት ተውኝ ሜሲ ስታሪል ጎት
አይን የበላ ብሔራዊ ቡድን ማለት የአርጀንቲና ብሔራዊ ቡድን ነው። እዚህ ዓለም ዋንጫ ላይ እንዲያልፉ የሚፈለጉ ብሔራዊ ቡድኖች አሉ፣ በዛው ልክ ደግሞ እንዲወድቁ የሚፈለጉ ብሔራዊ ቡድኖችም አሉ ማለት ነው። ፊፋ ራሱ ፈልጎ እንዲያልፉ የሚገፋፋቸው ቲሞች አሉ፣ በዛው ልክ ደግሞ እንዲወድቁ ደግሞ ጫና የሚያደርግባቸው ቲሞች ደግሞ አሉ። በቃ ግልጽ ነው፣ ይሄ ሪያሊቲና ፋክት ነው። በቃ ባለፈው በፈረንሳይም ጨዋታ ላይ አይተናል፣ ዛሬም ተመሳሳይ ነገር በቃ እኔ እንጃ ብቻ። ኧረ በስመ አንቺው ታመጪው አንቺው ታሮጩ የሚባለው ጨዋታ እንደዛ አይነት ነው። የልብ ልብ የሰጠቻቸው ሲጀምር አርጀንቲና ነው እንጂ ለግብጽ የሉም ነው ምን ያራዳ ልጆች ማለት ነው። ነገር ግን በስተመጨረሻ ያው አርጀንቲና ተጋድሎና አርጀንቲና አቅ ነው። መሲን ይዘ ደግሞ ምን ሊጠበቅ ይችላል? የሚጠበቅ ነው አንድ አሲስት አንድ ጎል አድርጎ ያው ምንም ፔናልቲ ቢስትም ማለት ነው ያራዳ ልጆች ማለት ነው። በሚገባ አርጀንቲና ወደ ቦታዋ አልፋለች ማለት ነው። ቦታቸውና ደረጃቸውን አስጠብቀው ሊዮኔል ሜሲ ከጨዋታው መጠናቀቅ በኋላ ሲያለቅስ ተመልክተነዋል ማለት ነው። ምንም ጥያቄ የለውም። የደስታ እንባ ነው ማለት ነው። ይሄ ከአንድ ቡድን የሚጠበቅ ነው። ሳይታክቱ 90 ደቂቃ ያላቸውን ሁሉ አፍስሰው የሚጫወቱ ቡድኖች እንደዚህ ውጤታማ ይሆናሉ ማለት ነው። ያራዳ ልጆች ሐሳብ አስተያየት እናንተ ነው። ሼር ኮፕሊንክ ይደረግ። ይመቻችሁ እኮ ነግሬያቸዋለሁ። ይሄ ሰውዬ ሰው አይደለም፣ ጤነኛ አይደለም። በቃ የዚህን ጨዋታ አትዩ ብያለሁ። በቃ እኮ ትደክማላችሁ። በቃ ይሄ ሰውዬ ሰው አይደለም። በቃ ኤአይ ነው። በቃ እኔ ምን አይነት ሰው እንዴት እስከ 78ኛ ደቂቃ ምንም ሜዳው ሳይኖር ቀርቶ በ10 ደቂቃ ውስጥ ቡድኑን 11 ተጫዋች መሆን ይችላል? ብቻውን ማለት ነው። ብቻውን 11 ተጫዋች እንዴት መሆን ይችላል? ምን አይነት የተረገመ ሰይጣን ሰው ነው? በቃ ሰይጣን ነው። ይሄ ከአይምሮ በላይ ነው የሚሆነው። እናንተ ከሱ ጋር አትጉብ ብያለሁ እኮ። በቃ ቢቀርባችሁ ይሻላል። በቃ ምንም ቃላት የማይገልጸው ምን አይነት ሜሲ ደጋፊ መሆን እንዴት ነው የሚያስደስተው! አቤት እንደዛ ተስፋ ቆርጠን ከምንም አንድ ጎል አንድ አሲስት ተውት። አሲስቱስ የተለመደ ነው። ጎሉ ያለቀለት ጌም እንደዛ ቋጣሪ ጨፍሮ ደስ ብሎት ትናንት እሱ አለቀሰ፣ ዛሬ እሱ ያለቅሳል ብለው ሲጠብቁ ይኸው በደስታ አስለቀስ ነው። እኛ ጥለን ነው። አቤት ሜሲ ደጋፊ መሆን ግን እድለኛነት ነው። መቤቴን ከምንም እኔ ማች ሪያክሽን ላይ ብታዩት አብጃለሁ። አቤት ሜሲ ደግሞ እያልኩ ምንም ይሁን ምንም ከሁለትም ገባ አልገባ ከሁለተኛው ጎል በኋላ ስለነበር የሆነ ነገር ሳያረጋ አይወጣም የኔ ጎት የሆነ ነገር ሳያረጋ አይወጣም እያልኩ ነበር። እድሜ ለማርቲኔዝ ከዚህ ወርልድ ካፕ ተሰናብተን ነበር። ይሄ ደደብ የደነቆረ ተጫዋች ሶስቱን ኳስ የተሻረውም ጭምር የገባው በማርቲኔዝ ምክንያት ነው። እንዴት ሰው አንድ ሰው ማርክ ማድረግ ያቅተዋል? ከተጫዋች ጀርባ ሁሌ ይቀመጣል ይቀደማል ምናምን። እኔ የቀረው ይቅር እንዴት ዲፌንድ ማድረግ ያቅተዋል? ያንን ኳስ ሁለተኛው የገባው ኳስ ከምንም በላይ ግን የፈለገው ሆነም አልሆነም ቋጣሪ እንዲህ ነው የምናስደብረው እኛ። ከምንም ተነስቶ ከባዶ ተነስቶ ያን አሲስት አደረገ ይሁናልን 2 ደቂቃ አልቆየም ከ80 በኋላ ከዛ ደግሞ አገባ። እረና አሁን የ39 ዓመቱ ነው። እስቲ አስረዱኝ። ይሄ ሰው ነው አሁን? ይሄ ሰው ከሆነ አስረዱኝ። እኔ ቃል የለኝም። እኔ እንዲጨፍሬ አላቅም፣ እንዲደስ ብሎኝ አያቅም። ሜሲ ስለሆነ አይደለም እኔ አላቅም። በቃ እኔ ይለይብኛል፣ ቃል የለኝም። መቤቴን ሜሲ ችሎ ነው። እናንተ አርጀንቲና ምንድን ነው ያሳየችን? ከ79 ደቂቃ በኋላ 3 ጎል አግብታ ካምባክ ከ2-2 መመራት ተነስታ 3-2 አሸንፋ ያለ ዋንጫውን ጥሎ ማለፍ አለፈች። ይሄ ነው አንድነት ማለት። ለአርጀንቲና ሜሲ አላት፣ ለሜሲ ደግሞ ሜዳ ውስጥ 10 ተጫዋች አለው። ሮናልዶ ለፖርቹጋል አላት፣ ሮናልዶ ግን ብቻው ነው። ለዛ ነው ትላንትና ወደቀው። ዋው አርጀንቲና ትችላላችሁ። እኔ እግር ኳስ ማለት ነው ለሜሲና ለአርጀንቲና እንደምታሽቃብጠው ለማንንም ስታሽቃብጠን የተመልክቼ አላውቅም በህይወቴ ማለት ነው። እግዚአብሔር ነው የምላችሁ። እኔ እስከ 80 ደቂቃ 2-2 እየመራ የነበረ ቲም ከዛ በኋላ 3-2 ማለት ነው። ምንድን የተፈጠረው? እስኪ አይ ለደጋፊዎቹ ኮንግራ ማለት እፈልጋለሁ ማለት እኔ አልቋጠርኩም አልላችሁ፣ በስነ ስርዓት ነው የቋጠርኩት። ትላንትና ሮናልዶ ላይ ያለገጡ አንዳንድ የሜሲ ደጋፊዎች ምናምን ካየው በኋላ በስነ ስርዓት ነው የቋጠርኩት። አልተሳካም፣ በቃ ገርጥቻለሁ። ምንም ማድረግ አይቻልም ማለት ነው። በጣም መጥፎ ታሪክ ነበር የሚሆነው። አንደኛ በግብጽ ነው። ግብጽ ማለት ኢቭን በታሪኳ እዚህ ደርሳ አታውቅም ማለት ነው፣ ባለም ዋንጫ ስሪዋ ማለት ነው። ሶ በዚህ ቡድን 2-2 ለዛውም ሊዮኔል ሜሲ የቁርጥ ቀን ልጇ ምናምን ፔናልቲ ስቶ ምናምን ኢማጂን እንደዚህ ቢሸነፉ ታሪኩ ዞሮ ሜሲ ዓለም ዋንጫ አለው ምናምን ብዙ ነገሮችን አድርጓል አርጀንቲና። ነገር ግን አጨራረሱ አያምርም ነበር ማለት ነው በግብጽ ቢሸነፉ ምናምንና ቢሸነፉ ደስ ይለኝ ነበር ሆነስትሊ። አንዳንድ የሜሲ ደጋፊዎች ትላንትና በጣም አበሳጭቶኛል ማለት ነው። ሮናልዶ ሲያለቅስ ምናምን ለማልገጥ ሞክረዋል። ትልቅ ተጫዋች በዚህ መልኩ አዝኖ ሲወጣ ምናምን በዚህ ልክ ሪያክት ማድረግ አስፈላጊ ነገር አልነበረም። በዛ ደንፉ ገጪ ምናምን ቋጥሬ ነበር፣ አልተሳካ። ግን ይመቻችሁ። ኮንግራ እስኪ እናያለን እንግዲህ። ቢስሚላ ምን አይነት ጨዋታ ነው ነው? የሜሲ ሀገር አርጀንቲና 2-0 የተመራች ካምባክ አርጋ 3-2 አሸንፋ ማለፍ ችላለች። ቪዲዮን ኮፒ ሊንክ ሪፖስት ላይ ከማድረግ ጀምሩት። ፋሚሊ ቅድም ረፍት ላይ የሰራሁትን ቪዲዮ ሰምታችሁታል።
ሜሲን የያዘች ሀገር ምን እንደምትሰራ አይታወቅም። ይቀጣችኋል አጋጣሚውን ካልተጠቀማችሁ። 2-0 3-0 ብትመራ ሜሲ በህይወት እያለ ሜዳ ላይ እዛ እያለ ምን እንደሚያደርግ አታውቁት። ምክንያቱም ምታተኛ ነው። ለቡድን አጓሮቹ ከረፍት እስከ 79ኛው ደቂቃ እኮ ነው ጎል የተመሩ የነበሩት። ከዛ በኋላ ምን እንደሰሩ አይታችኋል። ልጆቹም ከዛ በኋላ ሞራላቸው መጣ። በርግጥ ግን አብሯቸው ያለው ሜሲ ነው። እንዴት እሳት አይሆኑ? ምን ማድረግ እንደሚችል ታውቃላችሁ። መቼም ያው እድሜ ቢሄድም ላይሮራጥ ምናምን እየሄደ ከዛ ምናምን ከሙሉ ድሪቡል 11ን ላያደርግ ይችላል እንደ በፊቱ። ግን እግሩ ኳሷ ስትገባ ምን ማድረግ እንደሚችል ማፍጠኛ አለቆ ይገልሃል። ዲሽቃ በሉት እኮ ይሄ ነው በቃ። እኔ አውቀው ነበር ምክንያቱም ከዚህ በፊት አውቀዋለሁኛ። ሜሲ ብዙ ቀን አስቀይሞኛል። እንደምታውቁት ስንት ሻምፒዮንስ ሊኖር ነበር እዛ ስፔኑ ክለብ ላይ ያለ ፊሽካ እስካልተነፋ ድረስ ማመን አይቻልም። ይሄ እንደዚህ አይነት ተጫዋች ስትይዝ ይሄ ነው በቃ። ግብጽ ስለሆነች አይደለም ማንም ቢሆን ነው እኮ የምላችሁ። እና ተጋድሎም ደስ ይላል። የሜሲ ወዳጆች ካላችሁ እንኳን ደስ ያላችሁ ማለት ያስፈልጋል። ግን እስከ 79ኛው ደቂቃ ድረስ የነበረው የፐርፎርማንስ አጥጋቢ አልነበረም። ሜሲ በፈለገ ሰዓት ይሰጣል፣ ይነሳል። ምንም ማድረግ አይቻልም። ይሄ ነው የሆነው እንግዲህ። ለማንኛውም እስቲ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። ይሄ ነው አርጀንቲና እናት የወለደችው ክለብ። እንዴት አባቱን ያኮራችሁኝ! ለምድረ ቋጣሪ ለየንማ። አሁን እኮ ማን እንደሚቋጠር ማን በደንብ ጠላታችን እንደሆነ ለየንበት። ትችላላችሁ እኮ ማድረግ። ኤክስትራ ጠብቃችሁ ነበር አይደል? ኤክስትራ ሚኒ ጠብቃችሁ ነበር አይደል? ይሄው ጌሙ አለቀ። ጌም ኦቨር ብለሽ 2-0 ሲሆን ነግራችሁ ነበር። ሜሲን ለመናገር 90 ደቂቃ ያስፈልጋል፣ ከዛ በኋላ ትተችዋለህ ብዬ ነበር። ይሄን ንጉስ ተጫዋች 90 ደቂቃ ያስፈልጋል ብዬ ነበር። እንኳን ደስ አላችሁ የአርጀንቲና ደጋፊዎች። ሲጀመር የአፍሪካ ክለብ ማለት ነው። ከምሬን ነው የምላችሁ። በቃ የአፍሪካ ክለብ እስከፈለገው ፊሽካ እስኪነፋ ድረስ የአፍሪካን ክለብ ማመን የለብም። ለማንኛውም ግን ቲሙ ይሄ ስለሆነ ነው። ማን አርጀንቲና። ቃላት የለኝም። በትላንትናው ቁስላችሁ ላይ አንዳንዶቻችሁ ላይ እንዲህ ስቀነዝሩ የነበራችሁ የጨመርነው አሲድ ነው። አሲድ ይባስ ማለት ነው፣ የሚያቃጥል አሲድ። ለማንኛውም እንኳን ደስ አላችሁ፣ ትለያላችሁ እናንተ። ምንድን ያየ ነው? 2-0 መርተው እኮ አልፈዋል እኮ እየጨፈሩ። ሁለተኛ ማሊያውን አውልቆ ጨፍሮ በቃ አልቋል እኮ፣ ያለቀ ነገር ነው። እኔ 7 ደቂቃ ላይ መጥቼ ቪዲዮ ሁላ ልሰራ ነበር። እግዚአብሔር ሪከርድ ላደርግ ምንም ግን ውስጥ የተረጋጋ ስንት ታሪክ አይተህ የለ እንደ እግር ኳስ ላይ ገና በ7 ደቂቃ መተህ ልሰራ ነው አለኝ። ጀስት አንድ ጎል ሲያገቡ ገና እንደሆነ ታወቀኝ። ግን 70 ምናምን ላይ ሲያገቡ ጭራሻቻ አረቶሽ አራቻው አይግረም ጭራሽ 3-2። ይህን ሰውዬ የመናገር እድሉን እኮ አይሰጥህም። ወይ ደግሞ አውቆ ፔናልቲ ይስትና ያንጫጫ ምናምንና ጎልና አሲስት ይዞ ይወጣል ማለት ነው። አይል ይሆነ ምን አይነት እግር ኳስ ነው የተመለከትነው? እዚህ ጋር ተደስተው ለነዚህ በጣም ነው ማዝነው። ማርያምን በጣም ጨፋፍሮ 2-0 መርቶ እኮ አውልቆ ጨፍሯል። ማርቲኔዝ ምን አይነት ክሮስ አድርጎ ነው ኤንዞ ፈርናንዴዝ ቀለል አድርጎ የገጨው። ድጋሚ ሄዶ ቢበላው አርጀንቲና እግዚአብሔርን በጣም ነው ደስ ቢለኝ። ይገባቸዋል ነው የምልህ። ኧረ ሜሲ በተለይ ፍራንስ ከአርጀንቲና ብናይና ድጋሚ መልሰው ይሰጣቸው ደስ ይለኛል። እኔ ፍራንስ አይመቸኝም። አረ የአፍሪካ ሀገራት ምንድናችሁ ግን? አረ ምንድናችሁ? በስመ አብ ወልድ። ከ2-0 ትሸነፋለህ። ከ2-0 አረ ላሽ